ሰዓሊ አክሊሉ መንግስቱ እባላለሁ። የኢትዮጵያ ሰዓሊና ቀራጺያን ማህበር ፕሬዝዳንት ነኝ። ዌል የኔ ጥያቄ ኦልሞስት ከአርት ጋር በተያያዘ መልኩ ነው የምጠይቀው። አርት ኢን ኤሰንስ ኢዝ ኦልሬዲ አሁን ትልቁ ሰዓሊ ማን ነው? ፈጣራችን ነው። ፈጣራችን የሰራውን ስራ በአሁኑ ሰዓት ላይ ትልቅ የሆነ ሪፎርም እየተካሄደ ነው ያለው። ይሄን ሪፎርም ምንድነው የፈጠረው? ጊዜ የፈጠረውን ነገር የሰው ልጅ በይበልጥ በዚህ በ3 ዓመት ላይ ያንን ኔቸር የሰራውን ስራ ጎልጎን አውጥተን ለሀገራችንም አልፎ በዓለም ደረጃ እንዲደነቅ አድርጎታል፣ በከተማችን ሆነ በሀገራችን ሌቭል። ስለዚህ ይህ ትልቅ ጥበብ ነው። ያንን ጥበብ ማሳወቅና ማሳየት ቀላል ነገር አይደለም። ስለዚህ በዚህ ነገር ላይ የተደረገው ሪፎርም ስራ በጣም ከኛም አልፎ በአፍሪካም ጭምር የሚደነቅ ስራ ተሰርቷል። ለዚህ ከፍተኛ የሆነ አድናቆት አለኝ። ሆኖም ግን ይህ አርትወርክ ባይሰልፍ የስራው ስራ አርትወርክ ሲሆን ይሄ ከሶሻል ኮንሴፕት ጋር ባለው መልኩ ምናልባት ባህልና ስፖርት ሚኒስትር ሊመርቅ ይችላል። ከዚህ በፊት ግን ላለፉት 8 ዓመታት ማህበራችን ትልቅ ማህበር ነው፣ ግን በአግባቡ ግን መጠቀም አልቻለም። በዚህ አጋጣሚ ክቡር ጠቅላይ ሚኒስትር ባሉበት በመናገር በጣም ደስ ብሎኛል። ስለዚህ ራሱን የቻለ አትሊስት ለምሳሌ በአፍሪካ ላይ የስጋ ሳይሆን የመንፈስ ቅናት ያለብን ለምሳሌ እንደ ሞሮኮ፣ ግብፅ፣ ሴኔጋል፣ ዳካር ትልቅ የሆነ የአርት ቪናሊ ያላቸው እኛ የፖለቲካ ሳይሆን በተለያየ መልኩ ሀገራችን የካልቸር ሀብ መሆን የሚችል ፖቴንሻል አላት። ከ1000 በላይ ሰዓሊዎች አሉን፣ ከአንጋፋ ጀምረን እስከ ኢመርጂንግ ሰዓሊዎች ጭምር። የእነዚህን ስራዎችን በአግባቡ ለማሳየት የሚያስችል ትልቅ ስራዎች ኦፍኮርስ እየሰራችሁ ያሉት። አርት ግን ዝም ብሎ የሚሰራ ነገር አይደለም። ለገንዘብ የሚሰራ ስራ እኮ እሱ አርት አይደለም። የሀገራችን ባህል የሀገራችን ቫልዩ የሚገልጹ ስዕሎች በጣም ብዙ አሉ። እነዛ ስራዎች ግን በእኛ በማህበር በኩል ብዙዎቹ ደብዳቤ እየተጻጻፈ ወደ ውጭ ሀገር እየሄደ ውጭ ሀገር እየተሰጠ ያለው። ስለዚህ ለዚህ የሚሆን ዛሬ 8 ዓመት ምናልባት ከክብርት መፍሪያት ጋርም ሰርቻለሁ፣ ከክብርት ከንቲባ ጋርም አብረን ሰርተናል። ስለዚህ ራሱ አንድ አርት ጋለሪ ደግሞ ማለት ዝም ብሎ ቤት አይደለም። ለኪች አርት ሳይሆን አርት ጋለሪ ቴምፕል ነው። አርት ራሱ ቴምፕል ነው። ክብር ይፈልጋል፣ አደብ ይፈልጋል። ዘመን ተሻጋሪ ስራዎች ናቸው። ሪል አርት ወርኮች የሀገራችን ቫልዩ ካልቸርስ በሙሉ ማንጸባረቅ የምንችልበት ጋለሪ እንዲሰጠን ብለን ጠይቀን ነበር። በዛ አጋጣሚ አለፉት 8 ዓመታት እስቲል መልስ አላገኘም። ምናልባትም ከዚህ ምናልባት ሰምታችሁ ይሆናል ሰይጣን ቤትን ጠይቀን ብዙ መከራ በኋላ ፌል አደረገብን። አሁን ቢሆን ቅርሳዊ የሆኑ ቤቶች አሉ። ምናልባትም በዚህ ላይ ባልናገረውም የሚመለከቱ አካል ከኔ ጋር እንትን ካለ ቦታው መጠቆም እንችላለን። ስለዚህ ሰዓሊዎች ያን ቦታ ካገኙ የሚሰሩበትና ዲስከስ የሚያደርጉበትን ስራቸውንም ትልቅ የሆነ ፖቴንሻል ኖሮ ለውጭ አትራክሽን ለቱሪዝም ሁሉ አትራክሽን የሚሆኑ ስራዎች ሁሉ አሉ። እነዚህ ነገሮችን የምናሳይበት ትልቅ የሆነ አርት ጋለሪ እንደ ቴምፕል የሆነ ኦሪየንታል የሆነ ቤቶች ናቸው። ዘመናዊ ቤት ለዚህ አይሆኑ። እሱ ለኪች አርት ለምሳሌ ለተለያዩ ቦታዎች ለዲኮራቲቭ አርቶች እነዚህ ቦታዎች ሊሆኑ ይችላል በአሁኑ ሰዓት ያሉ። ይሄ ግን አርት ጋለሪ እንደ ሙዚየም ሆኖ የሚያገለግልም ፕላስም ለሽያጭም ሃርድ ከረንሲ ሊያመጣ ስለሚችል ከማህበራችን ጋር ማህበራችን ትልቅ ኃላፊነት ወስዶ በየዓመቱ ሪፖርት የሚያደርግበት ጠቅላላ ኃላፊነት ወስዶ የሚሰራበት አርት ጋለሪ እንዲሰጠን በዚህ አጋጣሚ እንጠይቃለን። አመሰግናለሁ። ስሜ ሶስና ወጋየሁ እባላለሁ። ከኢትዮ ሰርከስ ኢንተርቴይንመንት ነው። ዛሬ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፊት ሆኜ አንድም ለምስጋና ነው የቆምኩትኝ። ባለፉት እሳቸው በተናገሩት መሰረት 3 የሴት አርበኞች ብለው የኛንም ስራ አብረው ስለጠሩ መቼስ በሀገር ሚኒስትር መመስገንን የመሰለ ነገር የለም። ትልቅ ሞራል ተሰምቶናል። ከዚህም በላይ እንቀጥላለን ብለን እናስባለን። በዛሬው ዕለት ባየሁትኝ ፕሬዘንቴሽን እውነት ኢትስ ኳይት አሜዚንግ። አንድ ህፃን ልጅ አድጎ ብቁ ዜጋ እስከሚሆን ያለው ደረጃ የተሰራው የማሰላሰልና የእያንዳንዱ የሚኒስቴር መስሪያ ቤት አብሮ የሚሰራበት መርህ በጣም አስደንቆኛል። እኔ ከኤዱኬሽን ጋር በጣም የተገናኘ ስራ ነው። ሰርከስ ጥበብ ላይ ነው የምገኘው። እኔ ከ6 ዓመቴ ጀምሮ የሰራሁት ሙያ ነው። መንገድ ላይም ደግሞ ሱቅ ወደረቴ ሰርቻለሁ። ሰርቼ ያደኩ ልጅ ነኝ እና በእያንዳንዱ የኢትዮጵያዊ ህፃን ልጆች ፊት የማየው ተስፋ ነው። ፖቴንሻል አላቸው እና እነኚህ እየተሰሩ ያሉት ልማቶች ወጣት ብቻ ሳይሆን ኤርሊ ቻይልድሁድ ያማከሉ በመሆናቸውና ሆሊስቲክ ዌይ ኦፍ ለርኒንግ የምንለውን
ያማከሉ በመሆናቸው በጣም እውነት እኛ እድለኞች ነን በዚህ ዘመን ተቀምጠን ይሄንን ፊት ለፊታችን በማየታችን። እኔ አገሬ ስገባ የዛሬ 12 ዓመት ነው የገባሁት። የ8 ዓመት ልጅና የ8 ወር ልጅ ታቀፌ ነው የመጣሁት። በአገሬ ሁሉ ጊዜም ተስፋ አልቆርጥም። ይሄንን ስል እንደው አንዳንድ ጥያቄ ቢሆኑ ጥሩ ነው ብዬ ሰጀስት የማደርገው በስፖርቱ ዘርፍ የስፖርት ሙዚየም ቢኖር ብዙ ሻምፒዮኖች አሉን። እንደ በእንግሊዝ ሀገርም በተለያዩ ሀገራቶች ሙዚየሞች አሉ፣ የስፖርት ሙዚየሞች። ስለዚህ እነኚህ አትሌቶቻችን ያመጡት ውጤቶች አንድ ቦታ ላይ ተጠራቅመው ለህዝብ ይፋ ቢሆኑ ቢቻል ብዬ ሰጀስት አደርጋለሁ። ሌላው ደግሞ ያው መሰረተ ልማቶቹ እንዳሉ ሆነው ላይክ ለትራክ፣ ለፉትቦል፣ ለተለያዩ ነገሮች የሚውሉ በፊት የሚያስቆጨን የነበሩ ነገሮች እየተሰሩልን ነው። አሁን ደግሞ ካሉት ፌዴሬሽኖች በአብዛኛው ኦልሞስት 30 የሚሆነው ኢንዶር ጌም ነው እና ትንሽ ደግሞ ወደ ኢንዶር ጌሙ ጂምናዚየሞች ላይ ፎከስ ብናደርግ አንድ 4 ኪሎ ነው ያለን፣ ግን ጂምናዚየሞች በጣም ኢምፖርታንት ናቸው። ለምሳሌ ጂምናስቲክስ አሁን እና አሜሪካን እንደተለያዩ ሀገሮች ከዓለም ላይ ኦሎምፒክ በጣም ትልቅ ዋጋ የሚሰጣቸው አንድ አትሌት 8 ሜዳሊያ ይዞ መግባት ይችላል በጂምናስቲክ እና እንደዚህ አይነት ትኩረት የተሰጣቸው አቅጣጫዎች ካሉ የኛም ተክለ ሰውነታችን ለዛ የሚሆን ነገር ነው። እኛም ደግሞ እየገነባ ነው ያለነው በእንጦጦ የሚገኘው የመጀመሪያው ሃርቶፕ ሰርከስ ቬኑ ነው የሚሆነው አፍሪካ ላይ። ስለዚህ ያንን ታሪክ ኢትዮጵያ እንድትወስድ እያደረግን ስለሆነ እግዚአብሔርም ይረዳናል። በጣም አመሰግናችኋለሁ። ኦል ሚኒስተርስ አይ ኖ ታይማችሁን ሰውታችሁ ሳምንታትን አይደለም ወራቶችን ተበድራችሁ የምትሰሩ ሰዎች እንደሆናችሁ እናውቃለን፣ እናምንባችኋለን። ዛሬም የቀረበው ነገር ደግሞ ያንን ነው የሚያመለክተውና እጅግ በጣም አመሰግናለሁ ለዚህ ኦፖርቹኒቲ። ቴንክ ዩ። ዶክተር በዛብህ ብርሃኑ እባላለሁ። በሙያዬ ሐኪም ነኝ፣ እንዲሁም የኪነ ጥበብ ባለሙያ ነኝ። በጤናው ሴክተር ጤና ሚኒስቴር በአካታችነት የህብረተሰብን ጤና ለመጠበቅ በደንብ እየሰራ እንደሆነ አይተናል። እንደው ማረሚያ አካባቢ በህግ ጥላ ከለላ ስር ላሉ ታራሚዎች በጤናው ዘርፍ ምን ያክል ስራ እየተሰራ ነው የሚል ጥያቄ አለ። ለክብርት ሚኒስቴር የምጠይቀው ከባህል የብሔራዊ ሙዚየም አሁን ባለው ደረጃ ተሻሽሏል። በእርግጥ አዎ እዛው በዛው ነው። በአገሪቱ የመደመር አስተሳሰብ ከሄድን ትክክል ነው። መጨመር ላይ ግን ገና ነው። ለምን ብሔራዊ ሙዚየም የሚያክል የኢትዮጵያ ብሔራዊ ሙዚየም ብለን ብሔራዊ ሙዚየም እዛ ውስጥ ነው ያለው። እንግዲህ አስቡት ያሉ የሀገር ባህሎችን በሙሉ ብንጠራ ከዛ የሚገኘው ሀብት በስነ ጽሁፍ፣ በሙዚቃ፣ በስዕል፣ በቲያትር እያልን እንደምንሄደው በስዕል ብቻ ትልቅ ሀብት በአገሪቱ ውስጥ አለ። የት ጋር ነው የሚታየው? እንግዲህ ሌላውን የትምህርቱን እንትን ሌሎች ይናገሩበት እና አንድ ብሔራዊ ሙዚየም ለኢትዮጵያ አልበቃም። የስዕሉ ትንሽ ነች። አሉ የተባሉትን ሰዓሊዎች ሊያስተናግድ አልቻለም፣ ከጥራትም ከእውቀትም ጋር እና ምናልባት ትምህርት ቤቱም ሁነኛ ቦታ ሊያገኝ የሚችልበት ይሄንን ስዕል ብዬ ስለምናገር ይቅርታ፣ የጠቅላላ የስነ ጥበባትን ማለቴ ነው። ራሳቸውን ችለው መታየት ማውጣት አዲስ ማምረት አለባቸው፣ መፍጠር አለባቸው። ማምረት የሚለው አይመችም። መፍጠር የሚችሉበትን ሁኔታ አሁን ጊዜው ነው። ለጥበባት ልክ እንደ ኢንዱስትሪው ለምን አንድ እንትን አይሰራለትም? አምስቱም ሴክተሮች ባቀረቡት ላይ እንደ አንድ ዜጋ በጣም ኮርቻለሁ። አንዱም ላይ ኢንክሪመንታል ትራንስፎርሜሽን አላየሁም። ሁሉም ላይ ኤክስፖኔንሻል ትራንስፎርሜሽን የነበረው ይሄ እንደ አንድ ዜጋ እጅግ የሚያኮራ እና የኢትዮጵያዊ በመሆኔ በጣም የሚያኮራኝ ነው እና ከሁሉ በላይ ደግሞ ስራውን መሬት ላይ ያለውም የሚመሰክረው ነው የሚሆነው። ምናልባት ያልተነሱ ነገሮች ላይ ትኩረት ባደርግ እንግዲህ እንደ ግሉ ዘርፍ ወደ 30 ሺህ የሚሆኑ ተቋማት በእኛ ስራ አሉ። አጠቃላይ ከመንግስት ውጭ የሆኑትን ነው የምንወክለው። ቀደም ብሎ የነበረው በጤና ሚኒስቴርና በግሉ ሴክተር መካከል የነበረው ፖላራይዝድ የሆነ የግሉና የመንግስት መካከል ደብል ስታንዳርድ አለ በሚል ብዙ ጊዜ ስንሞግት ነው የቆየ ነው። ሪሰንትሊ በሚገርም ሁኔታ የግሉ ዘርፍ
በፖሊሲ ስትራቴጂ፣ ኢኖቬሽን፣ ኳሊቲ፣ ሬጉሌሽን በጣም ስትሮንግ በሆነ አላይመንት ነው አብረን እየሰራን ያለ ነው። ሁለተኛው የፕራይቬት ሴክተር ኢንጌጅመንት ስትራቴጂ ኮኦክሪኤት አድርገን ለማጽደቅ መጨረሻ ደረጃ ላይ ደርሷል። ከዚያ ሲያልፍ በየኳርተሩ የግሉ ዘርፍና ክብርት ሚኒስትር ከቲሞቻቸው ጋር ሆነን እየተገናኘን ባሉት ፈተናዎች፣ ተግዳሮቶች ላይ እየተወያየን ላሉት ችግሮች መፍትሄ እየሰጠን ነው እየሄድን ያለ ነው። እዚህ ላይ አንድ ክቡር ጠቅላይ ሚኒስትር መጠየቅ የምፈልገው የአፍሪካ ሀገራትም ጋር የአፍሪካ ሄልዝ ኬር ፌዴሬሽን ሜምበርም ነን። በዚህ ሰዓት የቼርማንሺፑም የኛ የኢትዮጵያ ሄልዝ ኬር ፌዴሬሽን ነው። ዞርም ባየንበት አጋጣሚ ከሴክተር ያለፉ ውስብስብ ችግሮችን ለመፍታት በአንዳንድ ሀገራት ላይ ከፕሬዚዳንቱ ወይ ከፕራይም ሚኒስትሩ ጋር በ6 ወር አንዴ በጋራ ኢንጌጅ የሚያደርጉበት መንገድ እንትኖች አሉ፣ ልምዶች አሉ። ያስተዋልነው በእነዚህ ሀገራት ፕራይቬት ሴክተሩ በጣም የጠነከረ ከመንግስት ጋር ያለው ኢንጌጅመንት በጣም የጠበቀ መሆኑን የተረዳ ነውና በኦፊሶ በኩል ቢያንስ በ6 ወር ወር በአንድ ዓመት ምናልባት መልቲ ሴክቶራል የሆኑና ከፍ ያሉትን ችግሮች አድሬስ ለማድረግ እድል ቢመቻችልን የሚል ጥያቄ ነው ያለኝ። በአጠቃላይ ግን ጤና ሚኒስቴር ከግሉ ዘርፍ ጋር እየሰራበት ያለው ምናልባት ለሌሎች ሚኒስቴር መስሪያ ቤቶችም ትልቅ ምሳሌ ሊሆን የሚችል ነው እና በዚህ አጋጣሚ ክብርት ሚኒስትር ዴኤታዎች አጠቃላይ ከላይ እስከታች ያሉትን የጤና ሚኒስቴር ኃላፊዎች ማመስገን እፈልጋለሁ። 4 ዋና ዋና ጉዳዮች ላይ አጠር አድርጌ ትኩረት የሚሹ ናቸው ያልኳቸው ላንሳ። አንደኛው ሜዲካል ቱሪዝም ነው። በጋራ የተሰራው የሜዲካል ቱሪዝም ሮድማፕ ላይ በሚቀጥለው 10 ዓመት ከአፍሪካ አንደኛ የመሆን ራዕይ ይዘን ተነስተናል። በአሁኑ ሰዓት ወደ ውጭ አውትባውንድ ሜዲካል ቱሪዝሙ ከ700 ሚሊዮን እስከ 1 ቢሊዮን ወደ ውጭ ሀገር ይሄዳል። ኦን ዘ አዘር ሃንድ ግን በደንብ ኳንቲፋይድ ያለ መሆኑ እንጂ ከሌሎች ሀገሮች ደግሞ እኛ ጋር መጥተው የሚታከሙ በርካቶች አሉ። ቀላል ምሳሌ ባነሳ ያኔት ሆስፒታሎች ሐዋሳ ላይ ያለው አዲስ አበባ አይደለም። 5% ገቢው ከኬንያና ከሶማሊያ ከሚመጡ ታካሚዎች ነው የሚያገኘው። ምናልባት ኬንያ የተሻለ የጤና ስርዓት አለ ሊባል ይችላል። ነገር ግን ኮስታቸው የሚቻል አይደለም። ስለዚህ አንዱ ኢንሴንቲቭ አትራክሽን ይሄ አት ስኬል ስለሚሰራ ኢኮኖሚ ኦፍ ስኬል ስላለ ኢትዮጵያ ውስጥ ይሄ አንዱ አድቫንቴጅ ሆኗል። በሚቀጥለው 2 ዓመት ወደ 20% ገቢያችንን ከነዚሁ አካባቢዎች ለማድረግ ምንም ሳንሰራን ይሄ የመጣው በቀጣይ ይሄ እንዲያድግ ነው እየሰራን ያለ ነው። አሁን ኢትዮጵያ ባለችበት ሁኔታ እንደ አፍሪካ 6ኛ ላይ ናት። ኢመርጂንግ ሜዲካል ቱሪዝም ሀብ ተብላ ነው የምትፈረጀው። ሳውዝ አፍሪካ፣ ኢጂፕት፣ ቱኒዚያ፣ ኬንያ፣ አሁን ደግሞ ሩዋንዳ በዚያ ልክ ነው የተቀመጠው። ይሄ ሪያሊስቲክ ይሆናል አይሆንም የሚለው 5 የአፍሪካ ሀገራት ላይ ቅርብ ጊዜ ፌዴሬሽኑ ዞረን ቼክ አድርገናል። ሪሊ መንግስት አሁን ለማኒፋክቸሪንግ በሰጠው ልክ ለዚህ ዘርፍ ለአገልግሎቱ ዘርፍ ትኩረት ከሰጠ 10 ዓመት አይደለም ቀድመን ቀዳሚ የሜዲካል ቱሪዝም ሀብ መሆን እንችላለን የሚል እምነት አለን። ግን ለዚህ ምንድናቸው ኢነብለሮቹ ካልን ቱሪዝም ቅድሚያ ተሰጥቶታል። ኢትዮጵያ ኤርላይንስ ኢነብሊንግ ኢንቫይሮንመንት የሚፈጥር ነው፣ ሀብ ነው፣ አፎርደብል ነው ከሌሎች ሀገራት ጋር። ሲምፕል ምሳሌ ባነሳ በቀዶ ሕክምና የሚወልዱ ሴቶች እዚህ ሀገር በጣም ጥሩ ዋጋ የሚባለው እስከ 50 ሺህ ከፍ ያለ የሚባለው እስከ 70 ሺህ ነው ባለን ጥናት። ኬንያ ብንሄድ እና አጋ ካንና ዘናይሮቢ ሆስፒታል የሚባሉት ከ230 እስከ 250 ሺህ ነው የሚያስከፍሉት። በላፓራስኮፒ የሐሞት ጠጠርን ለማውጣት እኛ ጋር $1000 ባነሰ ሲሰራ ኬንያ ከ7000 በላይ ነው የሚሰራው። ይሄ ምንድን ነው ሊፈጥርልን የሚችለው? ኮምፒቲቲቭ ኤጃችን ነው ፕራይሲንጉ። ይሄ አንድ ትልቅ መርታ ነው። አክሬዲቴሽንን ናሽናል አክሬዲቴሽን ኢንተርናሽናል ሰርቲፊኬሽን ብዙ ሆስፒታሎች እየሰሩ ነው። ጤና ሚኒስቴር እናመሰግናለን። 32 ሆስፒታሎች በዚያም አክሬዲት እንዲሆኑ የተያዘ ትልቅ ኢኒሼቲቭ ነው። 12ቱ የግል ሆስፒታሎች ናቸው። ፕራይቬት ሴክተሩ በፍጥነት እያደገ ነው። እንዳያችሁት 60% አሁን ፕራይቬት ሴክተሩ ነው ከመንግስት ተቋማት በላይ። ይሄ አንድ እድል ነው። ትልቅ ህዝብን ያለን ከተሞቻችን እያማሩ ነው። this is a gold mine። ይሄን ማይን ያለ ማድረግ
የሚያስቆጭ ነው ሊሆን የሚችለው። ስለዚህ ጎይንግ ፎርዋርድ ምንድነው የምጠይቀው? ጤና ሚኒስቴር ድርሻውን በሰፊው የተወጣ ነው፣ ግን መልቲ ሴክቶራል የሆነ አት ሃየር ሌቨል ትኩረት የሚፈልጉ አሉ። ታይላንድ፣ ተርኪ፣ ኢንዲያ ለምንድን ነው ዛሬ የሜዲካል ቱሪዝም ሀብ የሆኑት ብለን ከጠየቅን መንግስት ባይ ዲዛይን ሰርቶባቸዋል። የጤና ቪሌጆች መቋቋም ቢችሉ፣ አንድ አካባቢ ሰብሰብ ማለት የሚችሉበት ሁኔታ ቢኖር፣ ኢንሴንቲቮች ቢኖሩ፣ ፋሲሊቲዎች ለፋይናንስ አክሰስ ቢኖራቸው፣ የግልና የመንግስት ትብብር ቢዳብር፣ መንግስት ባይ ዲዛይን ከሰራ ፕራይቬት ሴክተሩ ኃላፊነቱን ለመውሰድ ዝግጁ ነው። እኔ አባይነህ ጉጆ እባላለሁ። የመጣሁት ከኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን። ለውጡ መንግስት ከመጣ ጀምሮ ከተሰሩ ስራዎች አንዱና ትልቁ የኢንፍራስትራክቸርን በተመለከተ በቅርቡ በኢትዮጵያ ታሪክ ተደርጎ በማይታወቅ ሁኔታ ወደ ኋላ እንዲሰራ ተደርጎ የህንፃ አዋጅ ወጥቷል። በሀገራችን ያሉ ትምህርት ቤቶችና ዩኒቨርሲቲዎች ደግሞ በከፍተኛ ሁኔታ ይሄ ተደራሽነት ክፍተት አለባቸው። ፎቅ ላይ መውጣት የማይችሉ በርካታ አካል ጉዳተኞች አሉና ትምህርት ሚኒስቴር ከዚህ አዋጅ ጋር ዩኒቨርሲቲዎቻችንን፣ ኮሌጆቻችንን እንደዚሁም ሃይ ስኩልና ሌሎች አንደኛ ደረጃ ትምህርት ቤቶችን ጨምሮ አዶፕት ለማድረግ ምን ዝግጅት አለው? በጣም ትልቅ ስኬት አድርገን እንደ አካል ጉዳተኞች ባንዲራ ይዘን የወጣ ነው። ትምህርት ሚኒስቴር አንድ ኢንክሉሲቭነስ የሚል ኮመን ኮርስ በዩኒቨርሲቲ ደረጃ አዶፕት አድርጓል። ይሄ ኮርስ እያመጣ ያለውን ትልቅ ለውጥ እኛ ምስክሮች ነን። ነገር ግን ጥቂት የሚባሉ ዩኒቨርሲቲዎች አሁንም ይሄንን ተቀብለው ወደ ተግባር እየቀየሩ አይደለም። ከዚህ አንጻር ምክንያቱም ይሄ ጄኔሬሽን ላይ መስራት ስለሆነ ዩኒቨርሲቲ ነክተው የሚወጡ ማንኛውም ወጣቶች ዩኒቨርሲቲ ረግጠው ሲወጡ አትሊስት የአካል ጉዳተኝነትን ምንነት መናገር እንዲችሉ ማውራት እንዲችሉ ያስችላል ብለን በጋራ የሰራ ነው ስለነበረ ማለት ነው። የአካል ጉዳተኛ መምህራን በተለይ በከፍተኛ ተቋማት አካባቢ ያሉ መምህራን አያያዝ ላይ ምን ዝግጅት አለ? ምን ተደርጎላቸው ያውቃል? በተለየ ሁኔታ በአካል ጉዳታቸው ምክንያት ያጡትን ለመሙላት መንግስት ምን እየሰራ ነው የሚለውን ቢመልሱልኝ የሚል ሀሳብ አለኝ። ሌላው ከጤና መሰረተ ልማቶች ጋር ተያይዞ ነው። የቀደም ለትምህርት ያነሳውት የህንፃ ተደራሽነት ጤናንም ይመለከታል። ከዛ ባሻገር የአገልግሎት ተደራሽነቱ ጋር ተያይዞ ሰፊ ስራዎች አሁንም የሚቀሩ ይታዩናልና እነዛ ላይ በተለይ አገልግሎት ተደራሽነት ስንል አስቸኳይ ቅድም የቀረቡ በወረርሽኝ መልክ የሚመጡ በሌሎች ምክንያቶች የሚደርሱ የአካል ጉዳቶችን ጨምሮ በቅድሚያ በመስጠት የአካል ጉዳተኞችን ከማስተናገድ አንጻር ያሉ እንትኖችን መለይተን ማወቅ ብንችል ጥሩ ነው ብዬ አስባለሁ። በዚህ አጋጣሚ ክቡር ጠቅላይ ሚኒስትራችን እዚህ ስላሉ ሳናመሰግን ብናልፍ ንፉግም የሆነው ምንድነው የአካል ድጋፍ አገልግሎት ከፍተኛ የሆነ በሀገራችን ትልቁ ችግር ነበር። ነገር ግን አንደኛ ሴቶችና ማህበራዊ ጉዳይ ሚኒስቴር ይሄ አገልግሎት በዋናነት የጤና አገልግሎት ነው ብሎ በማመን ደሞ የተፈራርሞ ወደ ጤና ሚኒስቴር ማዞሩ ይታወቃል። ይሄ ትልቅ እርምጃ ነበር። በወቅቱ ትክክለኛ እይታ ነበር። ከዛ ጋር ተያይዞ ክቡር ጠቅላይ ሚኒስትራችን ጳውሎስ ጀርባ ወድቀው የነበሩ በአመት 10 ልጆች ማገልገል የማይችል ተቋምን በከፍተኛ ሁኔታ በኢትዮጵያ የኢፖስ በሚል በአዲስ መልክ አቋቁመው በዚህ ደረጃ በአሁኑ ሰዓት በሰፊው ባለን መረጃ በዚህ አመት እንኳን በካፒታል በጀት ከፍተኛውን በጀት እንዲወስዱ ተደርገው በመልካም ሁኔታ የሚገኙ ስለሆነ አንድ ጊዜ ጠቅላይ ሚኒስትራችንን ብታመሰግኑልኝ ደስ ይለኛል። ይሄ በዚህ አበቃ ቢሆን አላመሰግናቸውም ነበረ። ነገር ግን ጤና ሚኒስቴር በአሁኑ ሰዓት በስፋት ይሄን ተሞክሮ ወስዶ በየክልሎች ይሄንን አገልግሎት ለማስፋት እየሰራ ስለሆነ በዚህ አጋጣሚ ጤና ሚኒስቴርንም እጅግ አድርገን እናመሰግናለን። አካል ጉዳተኞች የውጪ ስራ ስምሪት ምን ማዕቀፍ አለው? ምክንያቱም አካል ጉዳተኞች መስራት ይችላሉ ካልን፣ አካል ጉዳተኞች ማድረግ ይችላሉ ካልን፣ የውጪ ስራ ስምሪትን ደግሞ በህግ አግባብ እየመራን ከሆነ እዛ ውስጥ የአካል ጉዳተኞች ተጠቃሚነት ምን ያክል ነው የሚል ነው። ሌላው በተለይ ከቲቬት አንጻር፣ ከኮሌጆቻችን አንጻር፣ ከሙያ ማሰልጠኞቻችን አንጻር
በተለይ የአካል ጉዳተኞች ለምሳሌ አእምሮ ገሱስነት ያለባቸው ወጣቶችን ወገኖችን እዛ ገብተው ስልጠና ወስዶ ከመውጣት አንጻር የተዘጋጀ ማዕቀፍ ካለና እየተደገፉ ከሆነ እንደዚሁም በርካታ አካል ጉዳተኞች እንደየጉዳት አይነታቸው የሚለውን ለማንሳት ፈልጌ ነው። እነዚህ ነጥቦች አድሬስ ቢያደርጉልኝ ደስ ይለኛል። ስቴዲየሞች ቅድም የተባሉ ትንንሽ ስቴዲየሞችን ጨምሮ ሰፊ ስራዎች ይሰራሉ። እዛ ማዕቀፍ ውስጥ የአካል ጉዳተኞች ተጠቃሚነት በቅድ ከመስራት አንጻር ምን ይመስላል የሚለውን ቢመልሱልኝ። ከዛው ጋር ተያይዞ የጤና ስፖርት ተብሎ በስፋት እየተሰራ ነው ያለው። እዛ ማዕቀፍ ውስጥ የአካል ጉዳተኞች ተጠቃሚነት ምን ይመስላል፣ በተለይ የጤና ስፖርት ላይ የአካል ጉዳተኞች ተሳትፎ ምን ይመስላል የሚለውን አያይዞ ቢመልሱልኝ። ሌላው ፓራሊምፒክ ስፖርት። ፓራሊምፒክ ስፖርት እንደምናውቀው በሀገራችን ከአትሌቲክስ ቀጥሎ በኦሎምፒክ ሜዳ ላይ ባንዲራችን ከፍ ያደረገ ብቸኛውና ሁለተኛው ስፖርት ነው። ነገር ግን አደረጃጀቱን ወጥ ከማድረግ አንጻር አደረጃጀቱን ልክ እንደ ኦሎምፒክ እንደ ሌሎች ሀገራት ከማድረግ አንጻር ሰፊ ስራዎች ይቀራሉ። ከዚህ በፊትም ብለናል። አሁን ዝግጅቱ ምን ይመስላል? ራጂ ዲንሳ እባላለሁኝ ከመቄዶንያ የበጎ አድራጎት ማህበር ምክትል ስራ አስኪያጅ ነኝ። በ56ቱም ቅርንጫፎች ያለ ማዕከል ስለሆነ የዚሁ አዲስ አበባውንም የክልሎቹንም እንዲጎበኝልን ስለምንፈልግ በዚህ አጋጣሚ እዛ ላይ ኢትዮጵያን እንወቅ ላይ እንድታካቱልን እንፈልጋለን። ትምህርት ሚኒስቴር በኩል ደግሞ ከፍተኛ ትምህርት ተቋማት ድጋፍ እያደረጉልን ነው። አሁን በቅርቡ ደግሞ በተለይ እያካሄድ ነው ላለነው የገቢ ማሰባሰቢያ ዝግጅት በተለይ ትምህርት ቤቶች ጥሩ እንቅስቃሴ እያደረጉ ነውና ሌሎችም እንደዚሁ ተሳታፊ እንዲሆኑ የግል ኮሌጆች እንደዚሁም ሌሎችም የትምህርት ተቋማት ለነሱም እንደው ማበረታቻ ድጋፍ ብታደርጉልን እሱን ለመጠየቅ እፈልጋለሁ። ባህል ኪነ ጥበብና ስፖርት ሚኒስቴርም እንዲሁ በተለይ አምና ባደረግነው የገቢ ማሰባሰቢያ ዝግጅት ላይ እዚህ ራሱ በርካታ የተገኙ የኪነ ጥበብ የስፖርት የተለያዩ የሚዲያ ሰዎች አሉና 900 ሚሊዮን ብር አካባቢ ድጋፍ አሰባስበን ነበረ። የዛን ጊዜ በምናደርግበት ጊዜ ላይ በርካቶች የተሳተፉ አሉ። ዘንድሮም አሁን በራሳችን ዩቲዩብ ቻናል ነው ያካሄድን ያለነውና ሁልጊዜ ምሽት ማታ ማታ ላይ የሚካሄድ ስለሆነ አሁንም የስፖርቱ ማህበረሰብ እንደዚሁ የኪነ ጥበብ ማህበረሰቦች ተመልሰው መጥተው ድጋፍ ማድረግ የሚችሉበትን እንደ ሆስት ሆነው አዘጋጅ ሆነው መድረክ መሪ ሆነው ፕሮግራማችንን የሚያስኬዱበትን ነገር በዚሁ አጋጣሚ እንድታስተባብሩልን እንጠይቃለን። ጤና ሚኒስቴርም እንዲሁ በተመሳሳይ መልኩ ሆስፒታሎች፣ የሕክምና ተቋማትን ቢያስተባብርልን ጥያቄ እናቀርባለን። የመጀመሪያ ጥያቄ ለትምህርት ሚኒስትሩ ነው። አሁን በርካታ ትምህርት ቤቶች አሉ፣ የስፔሻል ኒድ ክላስ የሚካሄድባቸው ትምህርት ቤቶች። መንግስት መምህራንን ቀጥሯል፣ ትምህርት ቤት ክፍል ከፍቷል፣ ግን ካሪኩለም የለም። እኔም ክቡር ሚኒስትር እርስዎም በሚማሩበት ካሪኩለም ነው እነዚህ ልጆችን ተማሩ ያልናቸው። ስለዚህ ይሄን የትምህርት ስርዓትን በደንብ ብናስብበት፣ በተለይ ከስፔሻል ኒድ እና ኦቲዝም ዳውን ሲንድሮም ካላቸው ልጆች የግል ትምህርት ቤቶችን ማን ነው ሀይ የሚላቸው? ኮታ ሲስተምን ሙያ ስልጠና ላይ እኔ የስራና ክህሎት ሚኒስትር በጣም በተደጋጋሚ መጥቼ እርስዎን አጥቼዎት ነው መልካም ሰው እንደሆኑ ሰማለሁኝ፣ ግን አሁንም ስልጠና ላይ እድሜያቸው ከፍ ከፍ ላሉ የስራ እድል ፈጠራ ላይ በደንብ መታሰብ አለ። በመጨረሻ የኛ ማህበር በዋናነት የሚደገፈው በሴቶችና ማህበራዊ ጉዳይ ሚኒስቴር ነው። እንዲቆም የማወራው ሴቶችና ማህበራዊ ጉዳይ ሚኒስቴር ስላሉኝ ነው። በጣም በርካታ ልጆችን እየደገፈልን ነው። በጣም ነው የማመሰግናችሁ። ዶክተር ወይንሸት ግርማ እባላለሁ። የመጣሁት ከአዲስ አበባ አካል ጉዳተኞች ማህበር ነው። የማህበሩ ፕሬዚዳንት ነኝና ትምህርት ላይ ያለው ለውጥ ስናይ ጥሩ ነገር አለ። መሬት ላይ የወረደ ለውጥ ማምጣት ተችሏል። ፕሮፌሰር በዚህ አጋጣሚ ማመስገን ፈልጋለሁ። ማይሞከሩ ነገሮችን ሞክራለሁ፣ ለውጥ ማምጣት ይችላልና ደስ የሚል ነገር ነው። ምክንያቱም እኔም አዲስ አበባ ዩኒቨርሲቲ ነው ፒኤችዲ እኔ ሰጠኝና አካል ጉዳተኛ ናት ሴት ናት ምናምን የለም፣ ጥራት ላይ የሚያተኩር ነው። የአካል ጉዳተኛ ህጻናት ትምህርት ላይ እንድትበረታ ነው አደራ ማለት የምፈልገው። እና አካል ጉዳተኞች ላይ ካቢኔዎች ምን እየሰሩ እንደሆነ ስትገመግም ምን ሰራችሁ ብለን እንድትጠይቅልኝ አደራ ማለት ፈልጋለሁ። መካተት አለበት። አካል ጉዳተኛ ሲባል ብዙ ጊዜ የሚታይ ጉዳት ነው። አሁን ቆሜ ሲሄድ ብታይ በፍጹም አካል ጉዳተኛ ናት ልትለኝ አትችልም፣ ምክንያቱም የሚታይ ጉዳት የለኝም። ስለዚህ ሁሉንም አካል ጉዳተኛ አካተው እየሰሩ እንደሆነ እንድትገመግምልኝ አደራ ማለት ፈልጋለሁ። ሌላው በክብርት ቀዳማዊት እመቤት ቢሮ ስር የሚሰሩ እንቅስቃሴዎች አሉ። ለምሳሌ ለዓይነ ስውራን ትልቅ
ተቋም ተሰርቷል። የሚደነቅ ነው። በጣም ማመስገን ፈልጋለሁ። ምስጋናዬን አድርስልኝ። ለመስማት ሳናቸው ደግሞ ምን አለ ትልቁ ነገር ምንድነው? በሙያ ስራ ላይ ነው የተሰማሩት። በአካዳሚ ብዙ ያልገፉ ልጆች አሉ። በእንጨት ስራ፣ በብረት ስራ ነው ሰልጥነው እየሰሩ ያሉት። ስለዚህ አሁን የኛ ያሉት አንጋፋ የሚባሉ የሙያ ማሰልጠኛ ተቋማት ምልክት ቋንቋ አስተርጓሚ እንኳን የላቸውም። ስለዚህ አንድ ደረጃውን የጠበቀ የሙያ ማሰልጠኛ ተቋም ለኛ መክፈት ይከብዳል አይመስለኝም። እርግጠኛ ነኝ ማታ ቤት ገብታ ፕሮፖዛል ብታዘጋጅ መስከረም ታስረክበናለህ ብዬ አምናለሁና አደራ። አመሰግናለሁ። በሁለት ደቂቃ ውስጥ በተለይ እንደዚህ ፓሽኔት ሆኖ የተነሱ በጣም ብዙ ጥያቄዎችን እንዴት አድርጎ መመለስ እንደሚቻል አላውቅም። እኔ ፖለቲካሊ ኮሬክት ላይሆን ይችላል። ለትምጄስ ሪታየርም ስላረኩ ከፖለቲካ ብዙም ችግር ስለሌለኝ አይከን ኦነስት የሆነ ስሜቴን መናገር እፈልጋለሁ። አይ ቲንክ ኢትዮጵያ ሁሉም ልጆቿን በተቻለ መጠን ከሁሉም ልጆቿ የምታገኘውን ጥቅም እንድታገኝ ማስተማር፣ መርዳት ያስፈልጋል። እዚህ ላይ አይ ዶንት ቲንክ ብዙ ክርክር ያለ አይመስልኝም። አንዳንድ ጊዜ ግን እኔ ኤክስትሪም ፓሽን ስለሆነ የሚወራው አንዳንድ ጊዜ ዊ ፎርጌት በእኔ እምነት ደሃ ሀገር እንደሆንን እኛ በዓለም ላይ የሚሰጠውን በዓለም ላይ የምናየውን ነገር ለመስጠት ሲምፕሊ አቅሙ የለንም። we just don't so ምንድን ነው የምናደርገው? በተቻለ መጠን ማድረግ የምንችለውን ያክል እናደርጋለን። በአካቶ ትምህርት ወደ 13000 ምናምን የሚሆኑ ትምህርት ቤቶች በየቦታው እንትን ለማድረግ ሞክረናል። በመጽሐፍ በማሳተም ረገድ ኢንተርምስ ኦፍ አካል ጉዳተኞች በጣም ሲግኒፊካንት እንትን አለው በሚል ብሬል በራሳችን እንትን አሳትመን ወደ 13000 15000 የብሬል መጽሐፎች አሳትመን ዲስትሪቢዩት እያደረግን ነው። በምንችለው ነገር እየሞከርን ከኦቲዝም ጋር በተገናኘ ያለው እንትን ምን ያህል ዲፊከልት እንደሆነ እናንተ ታውቁታላችሁ። እኔ 30 ሚሊዮን ተማሪ ነው ያለኝ። እንዴት አድርጌ ነው ያለችኝን ትንሽ ሪሶርስ እነኚህ 30 ሚሊዮን ተማሪዎች ላይ ማደርሰው ስል ከኦቲዝም ጋር በተያያዘ ያለው ትምህርት ላይ እንኳን በመንግስት ደረጃ እንደው ኢፌክቲቭ የሆነ እናንተ በምታስቡት መንገድ ለመስጠት ቅድም ያላችሁትን ይሄ የግል ትምህርት ቤቶች እንኳን ለእያንዳንዱ ኦቲስቲክ ለሆነ ልጅ ሌላ ተጨማሪ አንድ ልጅ ወላጁ ቀጥሮ ይዞ መጥቶ ነው ማድረግ ያለበት የሚባልበት እንትን ነው። ቢኮዝ ለማስተማር ከባድ ጀስት ኢማጂን አድርጉት በመንግስት ደረጃ እና አይ ቲንክ ትንሽ መተሳሰብ ትንሽ ልክኛ ኤምፓቲክ መሆን ያለብንን ያክል እናንተም ያለንበትን ኢንቫይሮንመንት ያለው መንግስት ያለበትን የአቅም ኢን ሪሌሽን ቱ ካለው ዲማንድ አንጻር ያለበትን አቅም እንደው ትንሽ ብትረዱልን እየተባበርን የምንችለውን ያክል እያደረግን ብንሄድ ይሻላል። አዚፍ ኦን ፐርፐዝ እነኛን የአካል ጉዳተኞች እንትን ላለማድረግ አይደለም። የአቅም አሚን የዚህ ሀገር ችግርና ዲማንድ እኮ መለቂያ የሌለው ነው። በትምህርት ቤቶች ላይ ይሄ እሳቸው ያሉትን ይሄ የአክሰሲቢሊቲን በሚመለከት ያለው አዲስ ትምህርት ቤቶች በምንሰራበት ጊዜ በሙሉ ለአካል ጉዳተኞች አክሴሰብል እንዲሆኑ አድርገናል። ወደ 60,000 70,000 የሚሆኑ ኦልሬዲ የተሰሩ ትምህርት ቤቶች አሉ። አሁን እነኛን እንዴት አድርጎ ነው ወደዚህ እንትን የምናደርገው? እንኳን አክሴሲቢሊቲ ብቻ አይደለም፣ ሽንት ቤት እንኳን የላቸውም፣ ውሃ እንኳን የላቸውም። ሶ ኦልዌይስ እንዲህ አይነት ችግር ውስጥ ስንሆን ፕራዮሪታይዜሽን የሚባል ነገር አለ። ወደድንም ጠላንም አንዳንድ ጊዜ እንትን እያደረግን ነው የምናደርገውና ጨምሮ ብለን አሁን እኛ የሚሰሩት ትምህርት ቤቶች ላይ እዛ አካባቢ ሲያሰሩ
የአክሴሲቢሊቲንም ኢንቱ አካውንት ውሰዱ፣ መታጠቢያ ቤትም ለአካል ጉዳተኞች አድርጉ እንላለን። ግን ይሄ በመንግስት እንትን የሚሰራ አይደለም፣ የአቅም ጉዳይ ነው። ሶ ኦል አይ አም ሴይንግ ኢዝ ፕሊዝ አንደርስታንድ አካል ጉዳተኞችንም ሆነ ሌሎችን መርዳት ለልጆቹ ብቻ አይደለም ለአገርም ይጠቅመናል። ቢኮዝ እነኚህ ልጆች በደንብ ትምህርት አግኝተው እንትን ቢያደርጉ የት ቦታ ሊደርሱ እንደሚችሉ አንዳንዶቹ ዲፔንዲንግ አፖን በተለይ ስፔክትረም ስንት ጥቅም ሊሰሩ የሚችሉ ልጆች እንዳሉ እናውቃለን። ከዛ መጠቀም እንፈልጋለን። ግን አት ደ ሴም ታይም በጣም ኤክስትሪምሊ ድሃ አገር ውስጥ ያለን መሆኑን ኤንድ ቀስ እያልን ዴቨሎፕ እያደረግን የምንሄድበት እንትን እንደሆነ እንድትረዱ ብቻ ነው። በእያንዳንዱ እንትን ላይ መናገር ስለማልችል ነው። የአርት ስኩልን በሚመለከት እኔ አይ ቲንክ ፌር ለመሆን ጠቅላይ ሚኒስትሩ ከመጡ ጊዜ ጀምሮ መጀመሪያ እኔ መንግስት ስልጣንም ላይ ሳልወጣ በፊት አዲስ አበባ ዩኒቨርሲቲ ቦርድ እያለሁ ዋን ኦፍ መጀመሪያ ነገር አትራክት አድርጓቸው ለማስተካከል የሞከሩት አሌ ስኩል መጥተው በነበረበት ጊዜ ያደርጉት ነገር። ከዛ በኋላ ኢሚዲየትሊ እንጦጦ ላይ ትልቅ ጋለሪ ተሰርቶ ለአዲስ አበባ ዩኒቨርሲቲ ተሰጥቷል። አርት ላይ አይ ቲንክ ሲምፕሊ በከተማ ውስጥ እንኳን የሚደረገውን ይሄ ከኮሪዶር ልማት ጋር በተያያዘ እኔ አሁን ሱስ ይዞኛል። አሁን የባህር ማን ነው የወንዝ ዳርቻ ላይ ወክ ማድረግ በፊት ጂም ነበር እንትን መሄደውና የሚደረገው ሙከራ ይሄ ቱ አክቹሊ ሜክ ኢት አትራክቲቭ ቱ አክቹሊ አርቶችን እንትን ለማድረግ የሚደረገው ሙከራ እኔ የኢትዮጵያን አርቲስቶች በጣም ፖሲቢሊቲዎችን እያሳየ የሚሄድ በቂ ነው ወይ? ኦፍ ኮርስ በቂ አይደለም። በጣም ብዙ ነገር ይፈልጋል። በት አቴምፕቱ አለ ለመጀመሪያ ጊዜ ኮንሽስሊ አርት ኢን ኤቭሪ ሴንስ ኦፍ ዘ ተርም ኖት ኦንሊ ኢን ተርምስ ኦፍ ፋይን አርት በት ኢን ተርምስ ኦፍ ሚውዚክ ኢን ተርምስ ኦፍ ቲያትር ዴቨሎፕ ማድረግ አለበት በሚል ኮንሽስሊ እየተሰራ ነው። አጌን ግን ሁላችንንም ሳቲስፋይ በሚያደርግ ሌቭል ባንዴ ሊሰራ አይችልም። ኢት ቴክስ ታይም። እሱን ዴቨሎፕ እያደረግን እናደርጋለን። ትምህርት ቤቶች ውስጥ አሁን ሃይ ስኩሎች ውስጥ ፋይን አርት አዝ ፓርት ኦፍ ዘ ካሪኩለም ለማድረግ እየሞከርን ነው። ሶዛት ተማሪዎቹ እንዲህ አይነት መነሳሳት ያላቸው ልጆች ከታች ጀምረው እንትን እንዲያደርጉ እሱም ቢሆን ማቴሪያሉን በሙሉ በሰፊው ማቅረብ ቁጥሩ ቀላል አይደለም። የኢትዮጵያ ሕዝብ ታውቃላችሁ በጣም ብዙ ተራብተናል። ከዛ አንጻር እኛ ትምህርት ቤቶች ውስጥ ያሉት ተማሪዎች ብዛት ብዙ ከአፍሪካ ሀገሮች ቶታል ፖፑሌሽን ይበልጣል። ከብዙ ወይም ከግማሽ በላይ ካሉ የአፍሪካ ሀገሮች ከህዝቡ ቁጥር በላይ ተማሪዎች አሉ። እና ይሄን ሁሉ ማዳረስ ጨዋታ አይደለም። ኢት ኢዝ ታፍ። እንደ ለረጅም ጊዜ ማዳረስ አለብን ብለን እንዴት ኳሊቲዎቹን ኮምፕሮማይዝ እንዳደረግን ይታወቃል። አሁን በተቻለ መጠን ኳሊቲ ኮምፕሮማይዝ ሳናደርግ እንዴት እናዳርስ እያልን ነው። እና ትንሽ ታገሱ። ሁሉን ነገር ባንዴ ማድረግ አይቻልም። አካታችነት ግዴታ የሚያስፈልግ መንግስትም ደግሞ አስቦበት በሰፊው እየሰራ ያለ ስራ ነው። እንደምታዩት ከጥያቄው ጀምሮ ብዙ ነገሮች ላይ አይተናል። በጤናው ዘርፍ ደግሞ የረጅም ጊዜ ጥያቄዎች እንደነበሩ ይታወቃል። ስለዚህ ከትምህርት ቤት ጀምሮ መጀመር ያለባቸው በሙያው ዙሪያው ላይ ደግሞ ብዙ ነገሮች መማር ያለባቸው ስላለ ባለሙያዎቻችን ቋንቋዎችን እንዲረዱ በተለያየ ጊዜ ደግሞ የተቋሞቻችን እዚህ ላይ መድረኩን ትላይል ይችላል። ግን በተቋም ደረጃ እንኳን እኛ ማኔጅመንት በየ2 ሳምንት የሚኖረን ላይ ማለት ነው በሳምንት አለን። በየ2 ሳምንቱ የሚኖረን ላይ የ1 ሰዓት እስከ 1 ሰዓት ተኩል ያለው የማኔጅመንት አባሎቻችን የምልክት ቋንቋ እንዲማሩ እየተደረገ ነው። አንዳንዶቹን ለፈተና እያዘጋጀን ነው። ይሄ ግዴታ እያሰብንበት መስራት ያለብን ነገር እንደሆነ ያሳያል። አመሰግናለሁ። እንደ አገልግሎትም በተለይ ወሊድ ላይ አገልግሎት የሚመጡ ላይ ብዙ እኛም እንደ አገልግሎት ሰጪ ሆኜን የማይቸዋለሁኝና ጠጋ ብለን ማገዝ መጠየቅ ቤዚክ የሚባሉ ነገሮችን ማገዝ ያስፈልጋል። ስለዚህ ብዙዎቻችን ይሄንን እናያለን። ነገር ግን
በፕሮግራም አስቡ ይሄ ስትራክቸር ይዞ መሰራት ስላለበት የሚደረጉ ነገሮችን በሚቀጥሉትም በጣም ትኩረት ሰጥተን የምንሰራበት እንደሆነ ማንሳት ፈልጋለሁ። አካቶ ትግበራ በወረቀት ብቻ ሳይሆን በትግበራ ተጀምሯል። ስለዚህ በተቋሞቻችን ውስጥ ምን ያህል የአካቶ ትግበራ ስራ ይሰራል የሚለውን በጾታ ብቻ ሳይሆን በሁሉም ዘርፍ በአካል ጉዳተኞችም ለነሱ ተደራሽነትም ያሉን ክፍተቶች እየተገመገሙ ውጤቶቻችንንም እያየን ነው። በቅርብ ጊዜም ተቋማችንና ሌሎች መስሪያ ቤቶች ሌሎች ሚኒስቴር መስሪያ ቤቶች ተገምግመዋል። ዝቅ ያሉ ውጤቶቻችንን በደንብ ለይተናል። ከማወቅ ስለሚጀምር ያለንን ክፍተቶች በለየት ጀምረናል። የራሳቸው የሆኑ ኢንቨስትመንቶች ስለሚፈልጉ በዚህ ሁላችሁም እዚህ ያላችሁ በዚሁም እንድትተባበሩን የመንግስት ብቻ ስራ ስለማይሆን የመንግስትና የግል ከዛም በተጨማሪ ደግሞ የበጎ ፈቃደኞችም ስራ ስለሚፈልግ በዚህ ተባብረን እንድንሰራ ጥሬን ማቅረብ ፈልጋለሁኝ። ጥያቄዎቹን ግን ሙሉ ለሙሉ ወስደናቸዋል ለማለት ነው። በህፃናት እንዲሁም በተለያዩ ቦታዎች ላይ በተለይ የአርት ጥያቄ ተጠይቋል። የአርት ላይ እኔ ብዙ ነገር አልልም። ነገር ግን ጤና ራሱ የአርት ኦፍ ፊሊንግ ነው እና በአርቱ ላይ ያሉ ባለሙያዎቻችን ደግሞ በብዙ ነገር ይደግፉናል፣ ሴክተሩንም ማለት ነው። ቅድም ያልናቸው በጎ ፈቃደኞችን በመቀስቀስ ለህብረተሰቡ ደግሞ የማንቂያ ስራዎችን በመስራት መከላከልም ላይ የምንሰራቸው በኮቪድ ጊዜ በብዙ ነገር ተደጋግፈናል እና ቅድም የመመሰጋገኛ ጊዜ ስላልሰጠው በዚሁ ባካችሁ እንድታመሰግኑልኝ እጠይቃለሁ። ስለዚህ አሁን የተጠየቁ ጥያቄዎች ላይ አብረን የምንሰራቸው ስራዎች ከናንተ ጋር ይኖራሉ። በማረሚያ ቤት ያሉ ዜጎቻችንንም ተደራሽነት በመንግስት ተቋሞቻችን በሙሉ ይሰጣሉ። የነጻ ሕክምና ከምንሰጥባቸው ዘርፎች ውስጥ ነው አንዱ ማለት ነው። በመከላከል የሚያግዙ ወይም ድንገተኛ ሕክምና ላይ ደግሞ ከዘርፉ ጋር ከሚኒስቴር መስሪያ ቤቱና እንዲሁም ደግሞ ከተጠሪ ተቋሞቹም ጋር ተቀራርበን እያየን ነው። መጠናከር ያለባቸውንም ነገሮች እንወስዳለን። ይህንን ግብዓት የምንወስድበት እንደገናም ደግሞ ያሉ የተሰሩትን የምንመልስበት ስለሆነ የተሰሩ ስራዎች አሉ፣ እናጠናክራለን። የመከላከል ስራችንንም ለሁሉም ዜጋ በእኩልነት እንዲደርስ እናደርጋለን ማለት ፈልጋለሁኝ። በተለይ በዶክተር ግርማ ተነስቶ የነበረው የአምራች ዘርፉን እንደምንደግፈው ሁሉ ሌሎችንም ምክንያቱም ይሄን ዘርፍ ነው የአንዱ ዘርፋችን ነው ኢንዱስትሪ ነው። ኢንዱስትሪውን ለመደገፍ በተለይ እንደምናውቀው የአምራች ዘርፉን በሰፊው የሴክተር ሚኒስቴር መስሪያ ቤቶች አንድ ላይ በመሆን እየደገፍን ያለው ነው እንደ ኢኮኖሚም ሴክተር ማለት ነው። ይሄንንም ደግሞ በምግብ እንደምናውቀው ከ16 ሚኒስቴር መስሪያ ቤቶች የበለጠ አንድ ላይ በመሆን እንሰራዋለን። በክቡር ምክትል ጠቅላይ ሚኒስትር አመራር እንዲሁም አንድ ላይ በመሆን ብዙ ስራ ይሰራል። ስለዚህ በዚህም ዘርፍ ተጨማሪ ትኩረት የሚሰጡ የሚያስፈልጋቸው ነገሮች በተለይ በኢኮኖሚና ከሌሎች ዘርፍ ጥያቄዎች ጋር ያሉትን አብረን ለመስራት የበለጠ አጠናክረን እንሰራለን። ግን የተሰሩት ላይ ብዙ ድዌል ሳናደርግ የሰፋ ስራ ለመስራት እናጠናክራለን። ግን አለ ፕላትፎርሞች አሉ፣ እነዛን የማጠናከር ስራ ይቀጥላል ማለት ነው። በጣም ትልቅ ለውጥ የመጣበት በተለይ ኢትዮጵያ አካል ድጋፍ አገልግሎት የምንሰጥበት ኢፖስ በጣም ዲፓርቸር ነው ለሀገራችን። በዚህ በለውጡ ጊዜ የመጣ ነው። ክቡር ጠቅላይ ሚኒስትር ተቋሙን ከጎበኙበት ጊዜ ጀምሮ በጣም ሀገራችን ለኛ ብቻ ሳይሆን ለሌሎች አጎራባች ሀገሮችም ትልቅ ድጋፍ እየሰጠንበት ያለን ነው። ጥያቄው ብዙ ነው። በጣም ብዙ ዲማንድ አለ። ብዙ መዳረስ ያለበት አገልግሎት አለን። ከዛ አንጻር አሁንም በተለይ በዚህ ዘርፍ ላይ ኢንዱስትሪው የበለጠ እንዲሰራ እንዲያግዘን ጥሪም በዛው ማስተላለፍ ፈልጋለሁ። ምክንያቱም የኢንዱስትሪ ዘርፉ አምራች ዘርፉ በተለይ እንዲያመጣልን ተኪ ምርቶችን ወደ ሀገር ውስጥ ማምጣት በዘርፉ ደግሞ የሚሰለጥኑ ባለሙያዎችን ከመስራት አንጻር ካሪኩለሙን ቀርጸን ወደ ትግበራ እየገባን ነው። ተቋሞቻችን በዛ ዘርፍ ብቻ የሰለጠኑ ባለሙያዎች ከዚህ በፊት በሌሎች ሀገሮች እያሰለጠንን ነበር። እዚሁ በመካከለኛ ስኬል እናሰለጥናለን። ከፍተኛ ስልጠና ስለሚፈልግ የሰው ካፒታል የሂውማን ካፒታላችንን ከመጨመር አንጻር ትልቅ የትኩረት አቅጣጫችን ነው። በድጋፍ ብቻ ያለ ሳይሆን በመንግስት በጣም ትልቅ ድጎማ ተሰጥቶበት የሚሰጥ ዘርፍ እንደመሆኑ በመንግስትና በግል እንዲሁም ደግሞ በአምራች ዘርፉ ድጋፎች እንዲቀጥሉም ጥሪያችንን በዚሁ ማስተላለፍ ፈልጋለሁኝ። ሌሎች በተለይ ደግሞ በስነ አእምሮና በተለያዩ ዘርፎች ካሉ ባለሙያዎቻችን ጋር የኦቲስቲዝም ብቻ ሳይሆን የሌሎች የአእምሮ ውስንነት ያላቸውን ዜጎቻችንን ተጠግቶ ከመደገፍ ከማየት አንጻር የተጀማመሩ ስራዎች አሉ። ገና ነው፣ ብዙ ነገር ይፈልጋል። የተነሱ ጥያቄዎችንም አይተን በተለይ በኢንሹራንስ የማህበረሰብ አቀፍ የጤና መድን ላይ በጣም መግለጽ ስለሚያስፈልግ ነው። ከሚኖረው ካለን ከ63 ሚሊዮን ዜጋችን ውስጥ 25%ቱን መንግስት በቀጥታ የሚደግፈው
ያ ማለት በተሰበሰበ ገቢን ብንመለከተው ከ4 ቢሊዮን በላይ ገንዘብ ድጎማ ይደረጋል ማለት ነው። በጣም ከፍተኛ የሆነ ድጎማ የሚደረግበት ይሄ ላይ ደግሞ ዜጎቻችን አሁንም ተደራሽነት ላይ ጥያቄ ካለ ከሌሎች የክልል አመራሮችም ጋር በሰፊው የምንሰራው ስለሆነ በተለያዩ የዘርፉ እና የክልል ርዕሰ መስተዳድሮች መንግስት በቀጥታ ከሚኒስቴር መስሪያ ቤቶች ጋር የሚያየው ዘርፍ ስለሆነ በጥያቄ ውስጥ ክፍተት ካለ የምንመለከተው ይሆናል ማለት ነው። ድጋፋችንን ግን እናጠናክራለን። ክቡር ፕሮፌሰር እንዳነሱት በጣም ትልቅ ድጋፍ የሚፈልግ የሴክተር እንደመሆኑ ሁላችንም ተባብረን የመንግስት ብቻ ሳይሆን እስከዛሬ እንደሚደረገው በመንግስትና በግል በመንግስትና ደግሞ በማህበረሰብ ድጋፍ የምናረጋቸው ቅድም እዛ እንደተነሳው የተለያዩ ተቋማት ይሄንን ለህብረተሰባቸው እያዳረሱ ነው። ይሄንን ደግሞ በመደገፍ መንግስት በተለያዩ ነገሮች ድጋፉን ያጠናክራል ለማለት ነው። የተነሱትን ወስደናል። ጥያቄዎቹን እንደ ግብዓት አድርገን የምንሰራባቸው ይሆናል። እጅግ አድርጌ አመሰግናለሁ። አመሰግናለሁ። የተነሱ ጥያቄዎችን በሁለት ዋና ዋና ጉዳዮች መመልከት እችላለሁ። አንደኛው የቴክኒክና ሙያ ስልጠና ስርዓቱ ለአካል ጉዳተኝነት እየሰጠ ያለውን ምላሽ የተመለከተ በኋላ እህቶቼ በዚህ በኩል ካነሱት ከሙያ ስልጠና ጋር ተያይዞ ያለውን ጉዳይ ለማንሳት ነው። ሌላው ከስራ እድል ጋር የተያያዙ ጉዳዮች ናቸው። ከዚህ አንጻር የቴክኒክና ሙያ ስልጠና ስርዓቱ በአንድ በኩል ከስልጠና አኳያ፣ በሌላ መንገድ በመሰረተ ልማት፣ በሶስተኝነት ደግሞ የቴክኖሎጂ ሽግግር እና የኢንዱስትሪ ኤክስቴንሽን አንዱ ተልእኮ ነውና ከዛ አኳያ ትኩረት ሰጥተን በተለይም በስልጠና ስርዓቱ ረገድ አካታችነት እንዲረጋገጥ ሰፋፊ ስራዎች አሉ። አሰልጣኞቻችንን በምልክት ቋንቋዎች የማሰልጠን የማዘጋጀት፣ ስታፎቻችንን በዚህ ጉዳይ ላይ የማሰልጠን የማዘጋጀት ስራን ጨምሮ የቴክኒክና ሙያ ስልጠና ተቋማት አንዱ መገምገሚያቸው መሰረተ ልማት ብቻ ሳይሆን ለአካል ጉዳተኞች አገልግሎት የሚሰጡ ማዕከላትን እንዲከፍቱ አቅጣጫ ተቀምጦ እየተሰራ ነው ያለው። በርካታ ተቋማት ይህንን ለማሟላት ሰፊ ርቀት ሄደዋል። መሰረተ ልማቶችን በቻልነው አቅም ወደ ኋላም ሄደን ለማረም አዳዲስ የሚሰሩት ደግሞ ይህንኑ ታሳቢ አድርገው እንዲሄዱ የማድረግ ስራ ላይ በስፋት እየተሰራ ነው ያለው። ይሄ ይበልጥ ተጠናክሮ ይቀጥላል። ምክንያቱም እሳቤዎቻችን አንዱ አካታችነትን መሰረት ያደረጉ ሰው ተኮር እሳቤዎች ስለሆኑ ከነዚህ እሳቤዎች የተቀዱ አዳዲስ ፖሊሲዎችን ስትራቴጂዎችን ነው ተግባራዊ እያደረግን ያለነውና ይሄ ይበልጥ ተጠናክሮ ይቀጥላል። ሁለተኛና በስፋት እየሰራን ያለነው የአካል ጉዳተኞችን ችግር ሊፈቱ የሚችሉ ትልቅ አቅም እንዳላቸው በጽኑ እናምናለን። ምክንያቱም በተሰማሩበት መስክ በርካቶቹ ውጤታማ መሆናቸውን ዊትነስም እያደረግን ያለነው። በቅርብ ወደ ብዝሃ ምርት የተሸጋገሩ የአካል ጉዳትን ሊያግዙ የሚችሉ ቴክኖሎጂዎች አሉ። አርቲፊሻል ኢንተለጀንስን ማዕከል ያደረጉ ናቸው። አንዱ ትልቁ የስማርት ዊልቸር ነው። በስፋት በብዝሃ ምርት በስፋት ወደ ማምረት የተሸጋገሩ ወደ ቤተሰብ ስልክ መደወል የሚችል አደጋ ካለ ትልቅ እገዛ ያደርጋል ብለን ይሁነን ብለን የአካል ጉዳትን መሰረት ያደረጉ ይሄንን ማቃለል የሚችሉ ሞቢሊቲን ማሳለጥ የሚችሉ ቴክኖሎጂዎችን ማልማት ላይ ትኩረት አድርገን እየሰራን ነው ያለነው። ለማሳያነት ብቻ ሳይሆን ወደ ብዝሃ ምርት መሸጋገር አለባቸው ተብለው ተለይተው ተመርጠው እየተሰሩ ካሉ ቴክኖሎጂዎች ውስጥ አንዱ ነው። ሁኔታዎችን አመቻችተንም በአካልም እንድታዩቸው ማድረግ እንችላለንና አንዱ የቴክኒክና ሙያ ስልጠና ስርዓቱ በዚህ መንገድ ምላሽ እየሰጠ እንደሆነ አጭር መረጃ ለመስጠት ነው። ሌላኛው ከፍትሃዊ ተጠቃሚነት ጋር ተያይዞ የስራ እድል ላይ በየአመቱ ባለፉት አመታት እያደገ የመጣ ቁጥር አለ። በምንፈልገው ደረጃ ግን እርካታ የፈጠረ ደግሞ አይደለም ማለት ነው። ለዛ በርካታ ባለድርሻ አካላትን ከማህበራቱና ከፌዴሬሽኖቹ ጋር እየሰራን ያለ ነው። ይበልጥ ማጠናከር አለብን። የመስሪያ የመሸጫ የሚባሉ ቦታዎችን ጨምሮ እየተሻሻለ የመጣ ብድር አቅርቦትን ጨምሮ በየጊዜው እየለካን የጎደለንን ምን እናድርግ ብለን በጥናትም ለመመለስ ጭምር የምንሰራበት ያሰራር ስርዓት አለ። ይበልጥ ማጠናከር ይኖርብናል።
የኦቲዝም ቻሌንጅ ያላቸውን ልጆች ምናልባት ከፍቅር ጋር በተጨማሪ እንሰራለን። ከዚህ በኋላ የበለጠ ከሌሎች ማዕከላት ጋር እየሰራን ያለ ነው። አንዱ የልጆቹ ክህሎት ላይ ነው። ሌላኛው ወላጆቻቸው የእናቶቹ በርደን መቃለል ከተቻለ ራሱ ትልቅ ነገር ነው። እናቶቻቸው እቤት ውስጥ ሆነው መስራት የሚችሏቸው ስራዎች ላይ ተጨማሪ ክህሎቶች ላይ የጀመርናቸው አሉ። እድሜያቸው ከፍ ያሉ ወጣቶችን ታዳጊዎችን ደግሞ ተጨማሪ ክህሎት ማስታጠቅ ላይ በእኛ በኩል ከመቼውም ጊዜ በላይ ፍላጎቱም ዝግጁነቱም አለ። የመንግስታችን የትኩረት አቅጣጫ ነው። አንዱን ጥሎ አንዱን አንጠልጥሎ አይደለም ልማታችን፣ ሁሉንም ያካተተ ስለሆነ በዛ መንገድ እኛም አጠናክረን እንቀጥላለን። እጅግ አድርጌ አመሰግናለሁ። በርከት ያለ ጥያቄ ነው። ስፖርትንና ጥበብ ባህልን በሚመለከት የተነሱት የተወሰኑ ጉዳዮች ላይ ብቻ ሀሳብ ለመስጠት ነው። የተነሱ ጥያቄዎችን ሁሉንም እጅግ በጣም አድርገን እናከብራለን። የሚወሰዱትን ወስደን የእቅዳችን ቀጣይ ትኩረት አቅጣጫ ያደረግናቸው ስለሆኑ አንዳንዶቹ በልዩ ሁኔታ የምንሄድ ይሆናል። ከምንም በላይ ከጥበብ አንጻር የተነሱ ጉዳዮች ጠቅለል አድርጌ ለመሄድ ባለፉት የለውጥ ዓመታት ከመነሻው ጀምሮ የተለየ ትኩረት የሰጠው ለጥበብ ዘርፍ ነው። ለዚህ ማሳያ ራሱን የቻለ የጥበብና ፈጠራ ዘርፍ በሚኒስትር ዴኤታ መዋቅር በማደራጀት ባለሙያዎችን ማደራጀት የተጀመረ ስራ ነው። ከዛ ባለፈ የፊልም ፖሊሲ በማዘጋጀት ጸድቆ ወደ ስራ የገባው በዚህ ጊዜ ነው። አሁን የጥበብ ፖሊሲ የጥበብ ሙያተኞች ተሳትፎ እየተዘጋጀ ይገኛል። ስርዓትን አሰራርን ከመዘርጋት አንጻር ጥሩ ርቀት እየሄደን ነው የምንገኘው። ከምንም በላይ ደግሞ በደንብ ማድነቅ ያለብን እዚህ ያለን የጥበብ ቤተሰቦችም መቀበል ያለብን ከየትኛውም ጊዜ በላይ ለጥበብ መሰረተ ልማት ግንባታ ልዩ ትኩረት የተሰጠበት ጊዜ አሁን ነው። ከኮሪደር ልማት ጋር ያሉ ጉዳዮችን ማንሳት ይቻላል። በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ በሚሰሩ ትላልቅ ፕሮጀክት ላይ ጥበብን ሁሉንም ጥበብ አይነቶችን ማዕከል ያደረገ ስራ እየተሰራ ነው የሚገኘው። ከባህል ማዕከላትም ከሙዚየሞችም አንጻር ቅርስን የመጠበቅ ባህል ማዕከላትን የማደስ ደረጃቸውን የማሳደግ ስራዎች ከየትኛውም ጊዜ በላይ የተሰራው በዚህ ለውጥ ጊዜ መሆኑን ለጥበብ ቤተሰቦች መረጃ ለመስጠት ነው። የሰዓሊያን ማህበርን ጨምሮ በጥበብ የተደራጁ 18 ማህበራት አሉ። መሰረተ ልማትን በሚመለከት ልዩ ትኩረት ተሰጥቷል። ከምንም በላይ ደግሞ በደንብ ማድነቅ ያለብን ለጥበብ ቤተሰብ የሀሳብ ነፃነት ያለ ገደብ የተሰጠበት ጊዜ አሁን ነው። ከመሰረተ ልማት ግንባታ ጀምሮ ህግና አሰራር ስርዓትን ከመዘርጋት ጀምሮ ያለ ገደብ ሀሳብ እንዲንጸባረቅ ከማድረግ አንጻር መንግስታችን የሚጨበጥ ስራ ሰርቷል። ይሄን ሁሉ ተጠቅመን ግን ምን እያደረግን ነው? ለልጆቻችን የምትሆን ለነገ የምትሆን ኢትዮጵያ ግንባታ ላይ ምን አበርክቶ እያደረግን ነው የሚል ጥያቄ እኔን ጨምሮ ለጥበብ ቤተሰብ ለማቅረብ እፈልጋለሁ። ጊዜ ስለሌለኝ ብዙ መሄድ ስለማልችል ከስፖርት ልማትም አንጻር ድንቅ ስራዎች ተሰርተዋል። የተሰራው መሰረተ ልማት ሁሉንም ስፖርት አይነቶችን ያካተተ ነው። እኛ እንደ ሀገር አሁን ያለን 47175 ስፖርት ማዘውተሪያ ስፍራዎች አሉ። ከነዚህ ውስጥ 253 ጂምናዚየም ስፖርት አይነቶችን የያዘ ነው። 54 የውሃ ዋና ገንዳዎች አሉ። 15600 የቮሊቦል የሃንድቦል የሚባሉ ኢንዶር ስፖርት አይነቶች ታሳቢ ተደርጎ ነው እየተገነባ ያለው። አሁን ግንባታ እየተደረገ ያለው እንኳን አዲስ አበባ ስቴዲየም ብንወስድ ከ10 በላይ የኢንዶር ስፖርት አይነቶችንም ታሳቢ ያደረገ ነው። ምናልባት ብዙ ጊዜ የምናሳየው በአትሌቲክስ እና በእግር ኳስ ላይ የተሰሩ ሜዳዎችን የሚሆን ከግንዛቤም በደንብ እያንዳንዱን ከማሳየት አንጻር ከኛ የሚቀር ስራ ስላለ እሱን ወስደን ወደፊት
ምናሳይ ይሆናል። የሚቀሩ ስራዎችንም ደግሞ ኢትዮጵያ ትልቅ አገር ስለሆነች ሁሉንም ስራ በአንድ አመት ወይም ደግሞ በተወሰኑ አመታት ጊዜ ውስጥ ሰርተን ማጠናቀቅ ስለማንችል ቀጣይ ጊዜ የበለጠ ትኩረት ሰጥተን የምንሄድበት ይሆናል። ግን የተሰራው መሰረተ ልማት ሁሉንም ስፖርት አይነቶችን ያካተተ መሆኑን ለእናንተ መረጃ ለመስጠት ነው። ሌላው ከስፖርት መሰረተ ልማት አንጻር የተነሳው የፓራሊምፒክ እና ከአካል ጉዳት ስፖርት አይነቶች ጋር የተነሱ ጉዳዮች ናቸው። ስፖርት በባህሪ አካታች ነው። እኛ ካለን 34 ስፖርት ፌዴሬሽኖች ውስጥ አንዱ የፓራሊምፒክ ኮሚቴ ነው። ይሄ ፓራሊምፒክ ኮሚቴ ከኦሎምፒክ ኮሚቴ ጋር አቻ ነው። ራሱ የቻለ የራሱ ስራ አስፈጻሚ ኮሚቴ አባላት ያሉት፣ ስራ አስፈጻሚ አባላት፣ ምክትሎች፣ ሰብሳቢዎች፣ ፕሬዝዳንቶች ያሉበት ስለሆነ እኩል ትኩረት እየሰጠን ነው የምንገኘው። ባለፈው ወደ ኦሎምፒክ ፓሪስ ፓራሊምፒክ ውድድር ስፖርተኞች ተሳትፎ ከመጡ በኋላ እንደ ኦሎምፒክ ስፖርት አይነት እኩል የሽልማትና የእውቅና ስነ ስርዓትም የሰጠንበት፣ ከዛ ባለፈ አካል ጉዳተኞችን ታሳቢ ያደረገ ስፖርት መሰረተ ልማት ግንባታም ላይ ውድድሮችም ላይ ተሳትፎም ላይ አካታች እንዲሆን ለማድረግ ቅርብ ጊዜ በጸደቀው የስፖርት ልማትና አስተዳደር አዋጅ ውስጥም በመንግስት በሚገነቡ ስፖርት ማዘውተሪያ ስፍራዎች ላይ አካል ጉዳተኞች፣ ታዳጊ ወጣቶችና ሴቶች በነፃ እንዲጠቀሙ በድንጋጌም ጭምር ያስቀመጥንበትና በስፖርት ላይ አሳታፊ አካታች የሆነ ስርዓት እንዳለ መረጃ ለመስጠት ነው። ከምልክት ቋንቋም ጋር ተያይዞ ስትራቴጂ አዘጋጅተናል። ከሰነድነው ቋንቋ ውስጥ ምልክት ቋንቋንም ያካተተ መሆኑን ለእናንተ መረጃ ለመስጠት ነው። የመጨረሻ ማንሳት የፈለኩት ከሽልማት ጋር ተያይዞ በተደጋጋሚ የተነሳ ጥያቄ አለ። ሽልማትን በሚመለከት እንደ መንግስት ሽልማትና እውቅና ማበረታቻ የምንሰጠው ኢትዮጵያን ወክሎ በሚሄዱ አገራዊ በሆኑ ውድድሮች በኦሎምፒክ፣ በፓራሊምፒክና በዓለም ሻምፒዮና ኢትዮጵያን እንደ አገር ወክሎ የሚሄዱ ስፖርተኞችን ነው የእውቅናና የማበረታቻ ስርዓት እንደ መንግስት የምናደርገው። ምክንያቱም ብዙ ሺህ ስፖርተኞች ናቸው በየጊዜ እየሄዱ እየተወዳደሩ ያሉት። በግል የሚሄዱ ስፖርተኞች አሉ። በተጨማሪ ደግሞ በፌዴሬሽኖች ደረጃ የሚሄዱ ስፖርት አይነቶች አሉ፣ ተወዳዳሪዎች አሉ። በፌዴሬሽን ደረጃ የሚደረጉ ውድድሮችን ፌዴሬሽኖች ናቸው እውቅናና ማበረታቻ የሚሰጡት። እንደ መንግስት ግን ምንሸኛቸው ምንቀበላቸው የታወቁ ኢትዮጵያን ወክሎ ለሚሄዱ ስፖርተኞች እውቅናና ማበረታቻ እየሰጠን ነው ያለነው። ይሄን ደግሞ የተሟላና ስርዓት እንዲኖር ለማድረግ አሁን በተዘጋጀው ስፖርት ልማትና አስተዳደር አዋጅም ጭምር ሽልማትና ማበረታቻ በሚመለከት ቀጣይ የሚዘረጉ የህግ ማዕቀፎችና አሰራር ስርዓቶች ስላሉ አንዳንድ ጉዳዮችን ጥናት አድርገን ቀጣይ የሚታዩ ነገሮች ካሉ የሚታዩ ይሆናል። እጅግ በጣም አድርጌ አመሰግናለሁ። እንግዲህ ተቋማችን ወይ ሴክተራችን ከለውጡ በኋላ ሪፎርም ሲደረግ በጣም መሰረታዊ የሚባል የስትራክቸራል ሪፎርም ከተደረገባቸው ሴክተሮች አንዱ ነው። ሲቋቋምም በአዋጅ ቁጥር 1263 ሁለት ባህሪያትን የያዘ ተቋም ነው የሆነው። አንደኛው አስፈጻሚ አካል ነው፣ ሁለተኛው ደግሞ ሬጉላቶሪ ቦዲ ሆኖ ነው የተቋቋመው። የአካቶ ትግበራን ስንመለከት ከዚህ በፊት ከስርዓተ ጾታ ጋር ብቻ በተገናኘ የጄንደር ሚኒስትሪሚንግ ላይ ፎከስ አድርጎ የሚሰራ ነበር። ከሪፎርም በኋላ ግን የሁሉንም ማህበረሰብ ቅድም ፕሬዘንቴሽን ላይ ሳቀርብ እንዳልኩት የሁሉም ሴክተሮች ስራ የመንግስትም ትኩረት ሰው ተኮር የሆኑ የልማት ስራዎችን መተግበርና የህዝቡን የዜጋውን ኑሮ የማሻሻል የሁሉንም የማህበረሰብ ክፍል በኩል ተጠቃሚ ማድረግ ነውና ከዚህ አንጻር እንደምታውቁት የአካቶ ትግበራ ስራዎች እዚህም እዛም የተበታተኑ ነበሩ። የአካል ጉዳተኞች፣ አረጋውያን፣ ወጣቶች፣ ሴቶች፣ ህፃናት ሁሉም የማህበረሰብ ክፍሎች ተጠቃሚነታቸው በሁሉም ሴክተሮች እንዲረጋገጥ ከማድረግ አኳያ ራሱን የቻለ ዲፓርትመንት ተቋቁሞ ምዘና ጀምረናል ማለት ነው።
ይሄም የተጠያቂነትን ስርዓት ከማስፈን አኳያ ነው። ሁሉም ተቋማት በፌዴራል ደረጃ ሁሉም ሴክተሮች ምዘና ተደርጎላቸዋል። በምዘናውም ደረጃ ተሰጥቷቸዋል። ክፍተት ያለባቸው አካባቢዎች ላይ ክፍተታቸውን አይተው ደግሞ በጋራ ተባብረን የምንሰራበትን ሁኔታ አመቻችተናል። ይሄ እንግዲህ ስርዓት መዘርጋት ነው። ከአካል ጉዳተኞች አኳያ ከለውጡ በኋላ የተሰጠው ትኩረት ምን ያህል እንደሆነ ቅድም እንግዲህ ክቡር አቶ አባይነህ የፌዴሬሽኑ ፕሬዚደንት ሲገልጹት በነበረው ልክ ነው። ተቋማት አይመለከተንም ከሚል አስተሳሰብ ወጥተው በፕሮግራሞቻቸው በስራዎቻቸው ውስጥ የአካል ጉዳተኞችን ኢሹ አካተው መስራት ጀምረዋል። እንግዲህ የተጀመረ ነገር እየተደመረ እየተጨመረ ውጤት እያመጣ ይሄዳል ብለን እናምናለን። የተጠያቂነት ስርዓቱን በፌዴራል ደረጃ ብቻ ሳይሆን በክልልም ደረጃ ተጠያቂነቱ እንዲኖር በሁሉም ሴክተሮች ስትራክቸሮች አሉን ማለት ነው። እነዚህ ስትራክቸሮች የበለጠ ተጠያቂነትን ብቻ ሳይሆን የበለጠ ውጤት ማምጣት በሚቻልበት መንገድ እየሰሩ መሆኑን ለመግለጽ ነው። እኛ መፍጠር የምንፈልጋት ኢትዮጵያ ሁሉንም ዜጋ በእኩል ተጠቃሚ ማድረግ የምትችል መብትና ደህንነታቸው የተረጋገጠ እንዲሆን እና የበለጸገች ኢትዮጵያ ውስጥ ደግሞ የራሳቸውን ተሳትፎ እንዲያደርጉ ከማድረግ አንጻር ስለሆነ ይሄንን የተሰጡንን ግብአቶች ይዘን የበለጠ ደግሞ አጠናክረን የምንሄድ ይሆናል። አመሰግናለሁ። በጣም እናመሰግናለን። አምስቱንም ክቡራን ሚኒስትሮች ከልብ አመሰግናለሁ።